እናም አበባዬ አንቺን አልወድሽም ስላልኩሽ ደግሞ እንዳትቀየምኝ። ብዙ ሰዎች እኮ አበባ ይወዳሉ የአበባን ጥቅም ሳያውቁ የአበባን እድሜ ሳያውቁ። አንቺ አበባ ብዙ ሰዎች እንደሚወዱሽ እኔ ግን አልወድሽም። አዎ አልወድሽም አንቺ አበባ። አንቺን የማልወድበት ምክንያት አለኝ። ምክንያቱም ደግሞ እድሜ የለሽ እንዲህ እንዳማረብሽ ብዙ አትቆይም። በሰከንዶች ጸውልገሽ ወደ አፈርነት ትቀየሪያለሽ። አይ አንቺ አበባ ብዙ ሰዎች ስለወደዱሽ እኔ አልወድሽም አንቺ አበባ አልወድሽም። ግን እወድሻለሁ፣ ግን ደግሞ አልወድሽም። ምክንያቱም ደግሞ እድሜ የለሽ በሰከንዶች ጸውልገሽ ወደ አፈርነት ትቀየሪያለሽ። ልክ እንዳንቺ አብበው እድሜያቸውን ሳይጠቀሙት የሚረግሱ ብዙ አበቦች አሉ። ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ዛሬ ግን የመጣ ነው አዲስ ነገር ይዘን ነው። በእንደናት ፊልም ፕሮዳክሽን ተዘጋጅቶ የቀረበው አበባና አፈር የተሰኘው ሙሉ ፊልም ሊለቀቅ ነው። መቼ አትሉኝም? ነሐሴ 17 2018 ዓመት በዕለተ እሑድ በ12 ሰዓት ማታ ላይ ይለቀቃል። ዩቲዩብ ቻናላችን ክፍያ ለመጀመር 1000 ሰብስክራይበር እና የ4000 የሰዓት እይታ ወይም ዋች አወር ነበር የሚያስፈልገው። ሆኖም ሰብስክራይቡ ከ1000 አልፎልናል። ለሱም እናመሰግናለን። ዛሬ ግን የመጣንበት ዋነኛ ምክንያት እርዳታችሁ ስለሚያስፈልገን ነው። ያው እንደምታውቁት እነዚህ ወጣቶች የነገ ፍሬዎች እንቀየራለን ያልፍልናል ብለው በሚወዱት ሙያ ላይ ተሰማርተው እየሰራን እንገኛለን። የሰዓት እይታው 4000 ለመሙላት ጊዜ ያስፈልገን ነበር። ነገር ግን ዩቲዩብ አዲስ ያወጣው ህግ አለ። በፈረንጆች 2027 5 ወር በኋላ ያጸደቀው አዋጅ አለ። እሱም ምንድነው? 4000 የሰዓት እይታ የነበረው ወደ 8000 እጥፍ ሊሆንብን ነው። በዚህ በ5 ወር ውስጥ 4000 ዋች አወር ወይም የ4000 የሰዓት እይታ መሙላት ስላለብን ከጎናችን እንድትሆኑ ከታላቅ ትብብራችሁ ጋር መልእክታችንን እናስተላልፋለን። የ8000 ዋች አወር ህግ የሚጸድቀው ገና ከ5 ወር በኋላ ስለሆነ በዚህ በ2 ወር ውስጥ 4000 መሙላት አለብን። በዚህ በ2 ወር ውስጥ እስከ መስከረም እስከ ጥቅምት 4000 ዋች አወር ከሞላን ክፍያ ማስጀመር እንችላለን። እናም ተመልካቾቻችን ያሉትን ቪዲዮዎች በማየት እንድትተባበሩን እና ዋች አወር እንዲሞላልን ብለን የመጣ ነው። ከ5 ወር በኋላ ግን በአዲሱ ህግ ስለሚጸድቅ ያው ክፍያ ማስጀመር ለኛ ከበድለናል። ስለዚህ በዚች በ2 ወር ውስጥ ከጎናችን እንድትሆኑ በአክብሮት እንጠይቃለን። የኔ ብቻ ስራ አይደለም፣ የነዚህ የምታዋቸው ስራ ነው። እነዚህ የምታዋቸው ልጆች እኔንም ጨምሮ ስራ ለመስራት ገንዘብ ያስፈልገናል። እሱን ደግሞ ዩቲዩባችን ክፍያ እንዲጀምርልን እናንተ ከጎናችን እንድትሆኑ በአክብሮት እንጠይቃለን። በእንደናት ፊልም ፕሮዳክሽን ተዘጋጅቶ የቀረበው አበባና አፈር የተሰኘው ሙሉ ፊልም ነሐሴ 17 በዕለተ እሑድ በ12 ሰዓት ይለቀቃል። አበባና አፈር ከመለቀቁ በፊት በዚህ ሳምንት የማስታወቂያ ቻሌንጅ ጀምረናል። እሱም ምንድነው? ለብዙ ሰዎች እንዲደርስና ፊልሙ በብዙ ተመልካች ታይቶልን 4000 ዋች አወር እንድንሞላ ነው። ቢያንስ በ1 ወር በ2 ወር ውስጥ 4000 ከሞላን ቶሎ በአዲሱ ህግ ሳይገባብን ክፍያ ማስጀመር እንችላለን። አበባና አፈር በሁለት ወጣት ወታደሮች ህይወት ላይ ያተኮረ ልብ አንጠልጣይ የፍቅር ፊልም ነው። አበባና አፈር